الصلاة والسلام على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. يا فرس هجرة كوميونيتيዎች አባቶች እናቶች ልጆች በዛሬው ቀን ወደ እናንተ የምናመጣው ሜሴጅ አልহামዱሊላህ በእናንተ ድጋፍ ተደጋግሞ ባደረጋችሁ ቸርነት መስጊዳችንን የ3 ሚሊዮን ብር መስጊድ ገዝተን በአሁኑ ሰዓት ያለብንን እዳ ጨርሰን ካርታውን ለመውሰድ በመናደርገው ክንውን ላይ ነው ያለነው። አንድ ሰው ቤት ሲገዛ ቤት መግዛቱ አንድ ጸጋ ሲሆን ቤቱን ደግሞ እንደሚያስፈልገው ጥገና አድርጎ አሳምሮ መጠበቅ ያለበት ነው። ይሄ መስጊድ ተገዛ ሲባል ገዝተን ጨርሰን ተመልሰን አናየውም ማለት ሳይሆን እንደማናቸው እንደ ቤታችን ቤዝሜንቱ፣ ውሃው፣ ኤሌክትሪኩ ስራው እየተከናወነ መሄድ አለበት። እዚህ መስጊድ ላይ የተደረገው የስራ ለውጥ መታችሁ ሲታዩት አይታችሁ የምትደሰቱት ነው የሚሆነው። ይሄ መስጊድ እንደማናቸው የሃይማኖታዊ ተቋሞች ምንጊዜም ከናንተ ድጋፍ የሚፈልግ ድርጅት ነው። ምንጊዜም አሁን ትንሽ ለየት የሚያደርገው አሁን ያለብንን እዳ ትንሽ የቀረውን እዳ ከፍለን በአስተዳደር ምክንያት የምናወጣቸው ልዩ ወጪዎች ከበር አድርገን ይሄ መስጊድ የናንተ የራሳችን ይሄ መስጊድ አንድ ሰው አይደለም። ስሙም ፈርስ ሂጅራ መስጊድ ነው የሚባለው። ያ ማለት ሁላችንም ነን ፈርስ ሂጅራ ውስጥ ያለነውና ውጭም የሆነ ሰው ይሄ መስጊድነቱ የራሱ ነውና በዚህ በመናደርገው የመጨረሻ ትግል ላይ አብራችሁን ሆናችሁ ይህንን መስጊድ የካርታ ባለቤትነትን ነው የድጋፉ የሚቀጥል ነው፣ ዘላለማዊ ነው። በቀደምም በተለያየ ጊዜ እንደተነገርነው እኛ በህይወታችን ውስጥ ያለን ያፈራነው ንብረት አላህ የሰጠን ነው። አላህ የሰጠንን ሀብት ምን ያህሉን ነው ለአላህ መልሰን የምንሰጠው? ካገኘ ነው አላህ ከሰጠን 100% 5% እንሰጣለን ለአላህ መልሰን 2% አንድ ሰው ከአንድ ሰው ላይ 100 ብር ቢበደር 100ውን ነው የሚመልሰው ለዛ ሰው። አላህ ይህን ሁሉ አጅር ለኛ ከሰጠን ለአላህ መልሰን የምንሰጠው በጣም ጥቂት ነው እና አትሰላቹ። ይሄ በእኔ ደረጃ ሳይሆን ከኔ በላይ አሊም በሆኑ ሰዎችም የሚነገር ነው። የአላህን ቤት መስራት እዚህ መጨረሻ ላይ አላህ ለራሱ በጀነት ይሰራለታል ቤት ስለምባል ብዙ ሀተታ አያስፈልግም። እዚህ እኔ የምላችሁ ይሄንን መጨረሻ ጥሪ ሁሉም የኮሚኒቲ አባል የኔ ብሎ ተባብሮ ስራው ይቀጥላል። አዲስ ቦርድ ሲመጣ የቦርዱ ተርም ነው የሚያልቀው እንጂ ስራው አያልቅም። ስራው ቀጣይ ነው። ትብብሩ መቀጠል አለበት። ይሄ መስጊድ ሰርቫይቭ ለማድረግ ከናንተ ዘላለማዊ የሆነ እርዳታ ይፈልጋል። ዘላለማዊ ከሁላችንም። ይሄ እናንተ ስል እናንተ ማለት ሳይሆን ኡማችን በሞላ ዘላለማዊ እርዳታ ማድረግ አለበት። በጀት የለውም። በጀቱ ማን ነው? እኛ ነን። አንድ ቤት ቅድም እንዳልኩት የገዛ እንደሆነ ቢያፈስ አሰሪው ማን ነው? ባለቤቱ ነው። ሳራ ሳጫጁ ባለቤቱ ነው። ጣራው ቢፈስባል ያ ማለት እኛ ነን። እኛ ለዚህ መስጊድ እኛ ነንና ኢንሻአላህ በዚህ በመጣው በ20ኛው አስፈላጊ የሆኑትን ትንተናዎች በፋይናንስም በህዝብ ግንኙነትም የሚደረጉትን ነገሮች እናሰማችኋለን እና ለእርዳታው ልትተባበሩ ተዘጋጁ እና ወደ እናንተ የምናደርሰውን ሜሴጅ በየጊዜው እናሳውቃለን ኢንሻአላህ። አላህ ይርዳን። ይሄ መስጊድ ለኛ ዘላለማዊ ሳይሆን በዚህ መስጊድ በለመነው ልምድ ለሌሎች ለቨርጂኒያም ለተለያዩ ቦታዎች የምንጠቀምበት ይሆናል። ራሳችንን ያወቅንበት ፒሪየድ ነው። ራሳችንን ያሞገስንበት ነው። ዋና ራሳችን ስን እናንተ ናችሁ፣ ህዝቡ ነው። በሁለትና በሶስት ሰው በ10 ሰው የሚሰራ ስራ አይደለምና ኢንሻአላህ ተባበሩን። በ20 በምናደርገው በምናስተላልፈው ሜሴጅ ላይ ሰምታችሁ ቲኬት በመግዛት ትብብራችሁን ሐሳባችሁን ይዛችሁ በ20 እንድትገኙልን ቀኑን ሴቭ እንድታደርጉልን እንጠይቃለን። السلام عليكم ورحمة الله وبركاته. بسم الله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. دقامي جزاكم الله خير قاشادم በጣም ጀነራል የሆነውን ነገርና የአላህን ቤት ሰርቭ ማድረግ ማለት ምን ማለት እንደሆነ ክሊርሊ በደንብ አስቀምጦልናል። እኔ ደግሞ ጀስት እንደው አሁን ከረንትሊ ፈርስት ሂጅራ በተለይ በተደጋጋሚ የምናነሳው
ከፋይናንስ ጋር ካለብን ዴት ጋር ተያይዞ ያለውን ነገር ራፍሊ ለማስቀመጥ ሞክራለሁኝ። እንግዲህ በዚህ በ2 አመት ተኩል እድሜ ውስጥ ሱብሃንአላህ በጣም የሚገራርሙ ሙዕጂዛዎችን አላህ አሳይቶናል። ያ ይቀጥላል። ብዙ ጊዜ ስናነሳ ስለ 3 ሚሊዮን ብር ብቻ ነው የምናነሳው፣ ግን ከስር ጋሽ አደም እንዳለው ብዙ አድሚኒስትሬቲቭ ወጪዎች አሉ። ብዙ ነሰሲቲ የሆኑ ኮንስትራክሽኖችን አድርገናል። በዛ ዙሪያ ፌንስ ሊሆን ይችላል፣ ዴኮች አሉ፣ የሩፊንግ ፕሮጀክቶች፣ ይሄ ሪኖቬሽን ኢንሳይድ ያለውን በጣም ብዙ ነገሮችን አድርገናል እና ያ አሁን 3 ሚሊዮን ብር ውስጥ ኢንክሉድ እያደረግነው አይደለም። ያንን ባናደርግ ኖሮ ይሄን ጊዜ ብዙ እንትን ባደረግን ነበር። በተለይ አሁን ሪሰንትሊ ደግሞ ትመጣላችሁ። አሁን እንደተባለው ጁን 20 ታዩታላችሁ። በስኩሉ ጀርባ ያለው ቦታ በጣም ሚኒመም በሆነ ኮስት ንብረታችሁን ታዩታላችሁ። ወላሂ በጣም አፕሪሺየት የምታደርጉት በጣም የምትኮሩበት አይነት ስራ እየተሰራ ነው። አልহামዱሊላህ ይህ ሁሉ እየሆነ ያለው በአላህ እገዛ ነው። አልহামዱሊላህ እና ስትመጡ ደግሞ ቦታው ላይ ሆናችሁ በጣም ኢንጆይ ስታደርጉት ነው። ብዙዎቻችሁ ገንዘብ እንደው አሸክማችሁ ትልኩልን አላችሁ፣ ግን እየመጣችሁ ኢንቨስትመንት የት ቦታ ደረሰ አትሉንም። በሆነ አጋጣሚ ይሄን የምለው ምንድነው፣ በሆነ አጋጣሚ ብዙዎቻቸው 10,000 ምናምን በቃ የተለያየ ብር ዶኔት እናደርጋለን፣ ግን መተን አናየው። ልክ ስናየው ነው ብዙ ነገሩን አፕሪሺየት የምናደርገውና ያንን አደራ መታችሁ በተለይ ጁን 20 በደንብ ቱር ይኖረናል እና እዛም ላይ መታችሁ እንድታረጉ ነው። በ2 አመት ተኩል ውስጥ እንግዲህ መጀመሪያ 1.2 ሚሊዮኑን ከከፈልን በኋላ ከዛ በኋላ ሆቴል ውስጥ በነበረን እንትን ወደ 500,000 ብር መሰብሰብ ችለናል ከናንተ። ከዛ በኋላ በረመዳንም እንደ ወደ 100,000 አካባቢ እያለ ያ ባይ ዘ ዌይ ቀደም የጠቀስኳቸውን ፕሮጀክቶች ስናገር በጣም በቃ ለሰርቫይቫል የሚሆኑንን ነገሮች እንጂ እየሰራን የምንሄደው ምንም ሌክዠሪ ነገር አድ እያደረግን አይደለም። እሱ በደንብ ሊታወቅ ይገባል። የመጀመሪያ ፕራዮሪቲያችን ይህንን እዳ መክፈል ነው እና አልহামዱሊላህ ሄደን አሁን ልክ ከትላንት ወዲያ ጀምሮ ወደ 240,000 መድረስ ችለናል። ይሄ እዳው የቀረብን እዳ 240,000 ብቻ ነው። አልহামዱሊላህ ወላሂ በጣም ተክቢር የሚያስብል በጣም ብዙ እንትን የሚያደርግ ነገር ነውና ከዛ ውስጥ እናንተ ፕሌጅ ካረጋችሁት እየሰበሰብን ያለው ብር አለ። ያው ሪከሪንግ ፔመንቶቻችሁን እነሱን ሴቭ እያደረግን ነው። አሁን ጁን 20 ደግሞ በሚኖረው ዝግጅት ላይ እንደገና ደግሞ የእናንተን እርዳታ በጣም እንጠይቃለን። ጋሻ አደም እንዳለው አሁን በጣም ወሳኝ ነው። ሶ ጁን 20 ታይትሉን ይዘን ለመምጣን ኮር ፖይንቱ ያ ነው። ፕሌጅ የተደረጉ ነገሮች ሙሉ ለሙሉ በእናንተ በኩል እንዲመጡልን ያን ነው በጣም እንትን ማድረግ የምንፈልገውና ያንን ብታደርጉልን። የመጀመሪያው ስቴፕ እንግዲህ ያው ቲኬት መግዛት ነው። እህቶች አሜዚንግሊ ወላሂ እኛ ሁልጊዜ እዚህ ፊት ለፊት ወጥተን እንደዚህ ስንል ልክ እዛ ይፈርት ላይ ድራይቨር መስለን ልንታይ እንችላለን፣ ግን ከኋላ ሆነው የምታውቋቸው ናቸው። እነሱ ናቸው እዚህ በሺ የሚቆጠር ሜምበሮችን ሪች አውት እያደረጉ ብዙ ነገር እየሰሩ ያሉትና አሁንም ወደ እናንተ ሪች አውት ማድረጋቸው አይቀርም እና ፕሊዝ እነሱ ያው በቃ ግራስ ሩት ሌቭል ላይ ይሄንን ኮሚኒቲ የኮሚኒቲ መልክ እንዲኖረው የሚያደርጉልን የሚገራርሙ እህቶች ናቸውና ተባበሯቸው። የቲኬቱ ዋጋ ጀስት $100 ነው ፐር ኢንዲቪጁዋል ያደረግ ነው። ለባለቤትም ለሁለቱም $100 ይሆናል ለእያንዳንዳቸው። ልጆቹ እስከ 18 ዓመት እስከሞላቸው ድረስ ፍሪ ነው የሚገቡት። በፍሪ ነው በቃ እያንዳንዱን አክቲቪቲ ኢንጆይ የሚያደርጉት። ከዛ ውጭ እንደገና ከ18 በላይ የሆኑ ልጆች
ልጆቻችን $50 ብቻ ነው። የራሳቸው ስፔሻል የሆነ ፕሮግራም ይኖራል። በራሳቸው በዩዞቹ የሚቀረጽ ሙሉ ምግብ ዝግጅት ብዙ ነገር ይኖረዋል እና ዋጋውን በሚመለከት የፕሮግራሙን ዲቴል አቡበከር በደንብ ይሄድበታል። እኔ ያው ከትኬት ጋር ተያይዞ ያለውን ነገር ለመግለጽ ነው እና እንደዛ ነው የሚሆነው። ያ ምናልባት እንደው ያው በላይፍ ሁሉንም ነገር ፕራዮሪቲ እየሰጠን ነው የምንሄደው። ሁላችሁም የዛን ቀን የተለያየ ፕራዮሪቲ ሊኖር ይችላል፣ ግን ከዛን ቀን የሚበልጥ አይኖርም። ትኬቱን ገዝታችሁ የግድ እዚህ መገኘት ብትችሉ ባትችሉ እንኳን እንደማትችሉ አሄድ ኦፍ ታይም ካወቃችሁ ትኬቱን መግዛት አላህ ያመቻችኋል። ትመጣላችሁ፣ ኢንጆይ ታደርጋላችሁ። የቀን ሙሉ ዝግጅት ነው የሚኖረው፣ ቀኑን ሙሉ በእርግጠኝነት ወላሂ ከምንም ነገር በላይ እዚህ መታችሁ ይሄንን ፕሮግራም አቴንድ አድርጋችሁ ወደ ቤት ስትሄዱ በጣም ሳቲስፋይድ ከአላህ ጋር የሚያገናኝ ኮኔክሽን የሚፈጥር ነገር ነው እኮ ዚስ ዴይስ። በተለያየ ኢቨንት እኮ ቱ ዘ ሚኒመም $100 ይዘን ነው የምንገኘው አይደል? ይሄ ቀን ሙሉ ዝግጅት ነው። ምግቡ በጣም ስፔሻል ነው። የተለያየ ነገር ነው የሚኖርበት እና ያ ሁላ ነገር ስላለ እንደው ተባበሩንና ይህንን ታይትል ዲዱን ከዴት ፍሪ ሆኖ እዛ ስቴጅ ላይ የምንረካከብበት ለእናንተ የምናመጣበት ስፔሻል የሆነ ዝግጅት ነው የሚኖረው። በዚህን ቀን ይህን ያህል ዓመት የሁሉ መስዋዕትነት የከፈለ እያንዳንዱ ሰው የዛን ቀን መጥቶ ዊትነስ መሆን አለበት። ከዚህ በላይ ሂስቶሪካል የሚሆን ነገር አይኖርም እና እባካችሁ አሁንም ማስቸገራችን ነው፣ እየደጋገምን እናስቸግራለን። የዛን ቀን ኑና አብረን ይህንን ታይም ኢንጆይ እናድርግ ለማለት እወዳለሁ። የፕሮግራም ዲቴይሉን በሚመለከት ወደ አቡበከር ልመልሰው ኢንሻአላህ። ጀዛኩሙላህ ኸይር። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የፈርስ ቲጃራ ኮሚኒቲ አባላት እንዴት ናችሁ? ሰላም ናችሁ ወይ? አልহামዱሊላህ ያው በተደጋጋሚ ወደ እናንተ እንቀርባለን። እንግዲህ እናንተን ተማምነን የጀመርነው ፕሮጀክት ግቡ እንዲደርስ በተደጋጋሚ እየመጣን እናንተን ማስቸገራችን የቀጠል ነው። ይሄ የሁላችንም ፕሮጀክት እንደመሆኑ ማለት ነው። ታስታውሱ እንደሆነ ከዛሬ 6 ወር በፊት ፈርስ ቲጃራ ከፍተኛ ያው የነበረበትን የፋይናንሻል ጉዳይ አስመልክተን ወደ እናንተ ሪች አውት አድርገን ነበር። ጭንቀታችንን አጋርተናችሁ ለዛ ጭንቀት አስፈላጊውን ምላሽ ሰጥታችሁን በዲሴምበር 28 ኦልሞስት ሙሉ ለሙሉ በሚባል ሁኔታ የጠየቀው የሚያስፈልገው ገንዘብ ማግኘት ችለን ነበረ። ከዛም በኋላ እንደዚሁ መተን ለመመሰጋገን በቅተን ነበር ኢንሻአላህ። በተለያዩ እንግዲህ ከዛሬ 2 ዓመት በፊት ጀምሮ በተጀመረው ጉዞ በተደጋጋሚ እናንተን እየመጣን እያስቸገርን ነው። ማስቸገር አይደለም አክቹአሊ የእናንተው የራሳችሁ ጉዳይ ስለሆነ ማስታወስ ነው እኛ እያያዝን ያለነው። ለልጆቻችን ለፊውቸራችን የሚሆነውን ሴንተራችንን ለዱንያም ለአኺራችንም የሚሆን ነገር ነው ለሚሆን ነገር ነው እየጋበዝናችሁ እያስታወስናችሁ ያለነው ኢንሻአላህ። ከዛ አንፃር እስከዛሬ የተደረገው ነገር አልহামዱሊላህ አላህ ኸይር ጀዛችሁን ይክፈላችሁ። በተግባር በተጨባጭ የሚታይ ስራ ነው። ሴንተሩ በጥሩ ሁኔታ እየሄደ ነው። ቁርአን እየተቀራበት ነው። በየሳምንቱ ሰርቪሶች የተለያዩ ሰርቪሶች ዳዕዋዎች የተሰጡበት ነው፣ የተሰገደበት ነው። 5 አውቃት ሶላት የሰራችሁት የገዛችሁት ሴንተር ለተገዛለት አላማ እየዋለ እንደሆነ በተግባር እያያችሁት ነውና አሁንም የቀረችውን በተለያየ ጊዜ ሰዎች ፕሌጅ አድርገው ያልሰጡ ሰዎች ስላሉ ሙሉ ለሙሉ ፔይድ ኦፍ ለማድረግ የቀረችው ትንሽ ጊዜ ናት፣ ትንሽ ነገር ናት። ቅድም ብራዘር ኤልያስ እንደገለጸልን የቀረውን ብር ደግሞ መሸፈን እንችላለን። አንድ ፕሌጅ ያደረጋችሁ ሰዎች ፕሌጃችሁን ማስገባት ብትችሉ፣ ሁለተኛ ደግሞ የቀረውን ካልኩሌት አድርገ ነው አሁን ኖርማሊ ይሄ አፕሪሺዬሽን ነው፣ ሴሌብሬት የሚደረግ ነገር ነው። ለምን ታስከፍላላችሁ ለምን ትኬት ምናምን ልትሉ ትችሉ ይሆናል። ትኬቱን ራሱ 100 ብር ያደረግነው አትሊስት ፕሌጅ አድርገው ያልሰጡን ሰዎች ስላሉ ያንን በትኬት አግኝተን እዳችንን ከፍለን ከእዳ ነፃ መሆን እንደምንችል ስለገባን በዛ አይነት መልክ ነው በትኬት ያደረግነው። ስለዚህ ትኬቱ 100 ብር ነው። 100 ብሩ ላይክ
ይሄ ምግብ ምናምን ሁሉም ሰው በጣም በእህቶችም በኩል በወንድሞችም በኩል ሰፊ ዝግጅት እየተደረገ ነው ያለው፣ ርብርብ እየተደረገ ነው ያለው። ይሄን እንትን ነገር ጁን 20 ኢቨንት አናውንስ ከተደረገበት ጊዜ ጀምሮ ሰዎች ሪቻውት እያደረጉ በተለያየ መንገድ ለማገዝ ዝግጁነታቸውን የገለጹልን ነው። አልহামዱሊላህ ምግቡን በእህቶች በኩል ሙሉ ለሙሉ ከቨር ለማድረግ ስራዎች ተጀምረዋል። ቱ ዘ ኤክስተንት ይሄ ትልቅ ስኬት እንደመሆኑ በሀገራችን ባህል በተለመደው ባህል ድግስ ደግሰን በሬ አርደን የምንልበት ነውና በግል ደረጃ በሬም ለመስጠት ቃል የገቡ ሰዎችም አሉ። ሌሎችም እንግዲህ እንሰማለን። በጣም መነቃቃቶች እያየን ያለ ነው በማህበረሰቡ ዘንድ። ምክንያቱም ይሄ ሴንተራችሁ ነው፣ ስኬታችሁ የእናንተ ስኬት ነው፣ የቦርዱ ብቻ ሳይሆን ይሄ የሁሉም ስኬት ነው። በመጀመሪያ ይሄ ስኬት እንዲመጣ ላደረገን አላህ ሽኩር ማስገባት ይገባናል። ሽኩር ነው የምናደርገው በእለቱ አላህን ማመስገን ነው። በጋራ በመሆን ይሄን ነገር ማሳካት መቻል፣ ልጆቻችን ደግሞ እንደዚህ አይነት ሴንተር መግዛት እንደሚቻል መስራት እንደሚቻልም ያዩበት ሁኔታ ስለሆነ ለልጆቻችንም ትልቅ ትምህርት ነው የሚሆነውና ከዛ አንጻር ሁላችንም ተረባርበን የቀረውን የጁን 20 ኢቨንት አንደኛ ትኬቱን በመሸጥ ሁለተኛ ደግሞ በተለያየ አግባብ ሰፖርት በማድረግ ማሳካት የምንችል ይመስለኛል። እንችላለንም ኢንሻአላህ። ታይትሉን መቀበል ነው የቀረን። ታይትል ዲዱን ቅድም ኤልያስ እንዳለው ብዙ ትኬት መሸጥ ከቻልንና ሰዎች ፕሌጃቸውን መክፈል ከቻሉ ታይትሉን በእርግጠኝነት ኢንሻአላህ ካላህ ጋር ማስገባት እንችላለን። ስለዚህ ይሄን ታይትል ከዕዳ ነፃ የሆነ መስጂድ መያዝ መቻል በራሱ ቀላል ነገር አይደለም። ካሁን በኋላ የሚኖረው መስጂዱን ከዕዳ ከተላቀቅን ብዙ ስራዎች ብዙ ፕሮግራሞችን ልናካሄድበት የምንችለውን ነገር መቅረጽ እንችላለን። ኢንሻአላህ በእለቱ ከበቂ በላይ የሆነ ዝግጅት አለ። ልጆች ቤቢ ሲቲንግ በበቂ ሁኔታ አለ ተዘጋጅቷል። ኢንሻአላህ እዚሁ ደግሞ ሴንተሩ ላይ ስለሆነ የምናደርገው ልጆቻችንም የሚጫወትበት የሙን ባውንስ ምናምን የተለያዩ መጫወቻዎችንም የምናዘጋጅ ይሆናል። እንዳላችሁ ሴንተራችን ላይ ልክ ግራንድ ኦፕኒንግ ባደረግንበት ሁኔታ በድንኳን ውስጥ የሚሆን ኢቨንት ነው የሚሆነው። ስለዚህ በቂ ዝግጅት እየተደረገ ነው። ሁላችሁም ፓርኪንግም የሁሉም ነገር ተዘጋጅተን እየጠበቅናችሁ ነው። በተለያየ አግባብ ማገዝ ከፈለጋችሁ የተለያዩ የቦርድ አባላቶችን ሪቻውት ልታደርጉ ትችላላችሁ። ሌሎችንም ቮለንተሮች ሪቻውት በማድረግ ኢንሻአላህ ይሄንን ፕሮግራም መዝጊያ በሉት። በቃ እስካሁን የመጣንበትን የተጓዝነውን ጉዞ የምንቋጭበት መደምደሚያ እንደመሆኑ መጠን ሁላችንም ተረባርበን ስኬታማ እንድናደርገው ነው ጥሪ እያቀረብን ያለ ነው። ስለዚህ የጁን 20 ቀጠሯችሁን በፈርስት ሂጅራ አደልፋይ ሴንተር በማድረግ ለዚህ ትልቅ ስኬት በጋራ እንድንረባረብ ጥሪ ለማቅረብ ነው ኢንሻአላህ። ጀዛኩሙላሁ ኸይር። ሌላው መጨመር የምፈልገው እኛ በእስላሚክ ዌይ ነው ይህንን ቦታ ስንገዛ ገንዘቡን ያገኘ ነው እስላሚክ ዌይ ነው። ይህ ሲባል ዜሮ ኮስት ነው ማለት አይደለም እና አድሚኒስትሬቲቭ ፊ አለው። ዋናው ለምን አስፈለገ መክፈሉ የሚባል ቶሎ መክፈሉ ለምን አስፈለገ የሚባል ያን አድሚኒስትሬቲቭ ፊ ማስቀረት መቻል አንዱ ጎል ሲሆን፣ ሁለተኛው ፈርስት ሂጅራ ሌላ ዴት ሬሾ ዴት ባለ ዕዳ ሆኖ ሌላ መስጊድ መገዛት ቢፈልግ አይችልም። የዚህን መስጊድ ክፍያ ክሊን ማድረግ ለሚቀጥለው ፕሮጀክታችን ሁልጊዜ የምናወራው ነው፣ ወሬ ብቻ ሳይሆን በተግባር እንዲሆን ከፈለግን ቨርጂናውን ለመግዛት የሚያስችለን ኃይል የሚሆነው ይሄ መስጊድ ከዕዳ ነፃ ሆኖ ክሊን የሆነ ሬከርድ ሲኖረው ነው። ይሄ ዕዳ እያለ ቨርጂኒያ አደርጋለሁ በባል የእኛ ዴት ሬሾ አይፈቅድም። በኮሚኒቲ እርዳታ የሚተዳደር ነው፣ የምናሳየው ገንዘብ የለም። ስለዚህ የአሁኑ ትብብር ይህንን ጉዳይ ቶሎ መፈጸም አንዱ ጎል ቢሆንም የጎሉ ሚሽን ፈርስት ሂጅራን ከዕዳ ነፃ ስናደርግ ፈርስት ሂጅራ ሌላ ለሚቀጥለው ፕሮጀክቱ ጠንካራ የሆነ አቋም ሊኖረው ይችላል። አንዱ እሱ ነው። ሁለተኛው አድሚኒስትሬቲቭ ፊ የሚባለውን ነገር ማስቀረትም አንዱ ትልቅ ነገር ነው። ኮሚኒቲያችን ፕሌጅ ያደረጋል
ይሄ በሞላ ባላችሁ ኮሚኒቲ ውስጥ ፕሌጅ የተደረገው ችግር የለም አይደለም። ታፍ ታይም ነው፣ ቻሌንጂንግ ነው። ቅድም እንዳልኩት ነው። ይሄ ለአላህ ቤት ነውና ፕሌጅ ያደረግነውን ገንዘብ እንኳን ለዚህ አስፈላጊ ነገር ቶሎ ከፍለን በአንድ ጊዜ መክፈል የምንችልበትን ያህል 3 ጊዜ ያህል እንኳን የሚችለውን ከድሮ ፍሪኩንሲያችሁ 3 ብታረጉ 4 ብታረጉ ድሮ በወር የሚከፈለው የ2-3 ወር እንደው መክፈል ብቻ ይሄንን ነገር እንዳልነው አፋፍ ላይ የደረሰ ጉዳይ ስለሆነ መጨረስ እንችላለን ብዬ አስባለሁ። አደራችሁን ተባበሩ። የራሳችን ቤት ነው። አደም ሲናገሩ ኤልያስ ወይ አቡበክር ሲናገር የራሳችን እንደሆነ አስመስሎ ብታያችሁ ይሄ የራሳችሁን በእናንተ ስም ነው እያወራን ያለው ነውና ኢንሻአላህ ተባበሩን። ለአላህ ቤት ብላችሁ ለኮሚኒቲያችሁ ብላችሁ ለልጆቻችን ለምናደርገው እዚህ አካባቢ ለምናደርገው ተቋማዊ እንቅስቃሴ ብርቱ አራያ የሚሆን ነገር ነው እያደረግን ያለ ነው። ኢንሻአላህ አላህ ይርዳን። አብሊቭ እስካሁን ባየነው ታደርጋላችሁ፣ ትረዳላችሁ፣ ትመጣላችሁ የሚል ተስፋ ነው ያለን። አላህ ለዛ ያብቃን ኢንሻአላህ። ቢስሚላህ ሰላቱ ሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የፈርስት ሂጅራ ቤተሰቦች በመጀመሪያ የሃሩን ሚዲያ ወንድማችን አብዱረሂም ሀቂቃ ያንተም ቤትህ ነው፣ ግን አላህ ኸይር ጀዛን ይክፈል። በሾርት ኖትስ እየመጣ ለምታደርግልን ከፍተኛ እጅግ በዚህ ሂደት ሁላ አብረህን እንደዚህ አጋር ሆነ ሙሉ ለሙሉ ከኛ ጋር በመሄድህ ምስጋናችን ወደር የለውም። ሀቂቃ አላህ ኸይር ጀዛን ይክፈል። አላህ ትክክለኛ ኢኽላስ ያለው ስራ ያደርግልህ። ከብዙ ከተጣበበ ጊዜ ነው ይህንን የምታደርገው። ሌላው ቅድም ከጠቀስናቸው ትልቁ እንትኖች ምንድነው ጋሻ ደም እንዳለው የቨርጂኒያን ሴንተር በተመረጥን የመጀመሪያው ወራት ላይ ስቴጅ ላይ ወተን ፕሮሚስ ገብተን ነበር። ፕሮሚሳችን ስቲል ስታንድ ያደረገ ነው ማለት ቨርጂኒያ ላይ ሴንተር እንገነባለን አይቀርም። አማና ነው። ሐቂቃ ይሆናል። እኛ እንደ ኮሚኒቲ ወላሂ ለዚህ ብዙ ሳክሪፋይ አደረግን አይደል? ብዙ ጊዜ ኡስታዝ መሐመድ ደጉ የሚለው ነገር አለ። የሰጠኸውን ያደረከውን መልካም ስራ እርሳው። ያ ነው በቃ ትክክለኛ ሪዋርድ የሚያመጣውና አላህ ካዝና ውስጥ እንዳለ ነገር ግን ከኔ ጭንቅላት ይጥፋ። ያንን በትክክል ኢምፕሊመንት ካረግን ኢንሻአላህ የቨርጂኒያውን እንሰራለን ካልን እኔ በቃ በራሴ እንትን የማደርገው ምንድነው አላህ ለዛ የሚሆን ነገር ፖኬት ላይ የሆነ ነገር ያደርጋል፣ ማይንዴ ላይ የሆነ ነገር ያደርጋል። ግን ዳውት ካረኩኝ እንደ ይሄንን ከፍለን መስዋዕትነት ከፍለን አሁን እንደገና አንድ አመት ባልሞላ ጊዜ ውስጥ እንደገና እዛ ምን ከሆነ አላህ ባዶ ያደርገዋል። በቃ እንዳይኖረኝም የሚያደርግ አይነት ነው እና ስለዚህ ሙሉን እያኖሩን ደግሞ ፍሮም ዘ ስክራች አይደለም። ልክ የሜሪላንድን እንትን ስናደርግ የዲሲ ፕሮፐርቲ ትልቅ ሄልፕ ነበር። አሁን ደግሞ ሞር ፓይል አፕ የሆነ እንትን አለን። ስቲል ከነዚሁ ካሉን ሎን ኦፊሰሮች ጋር በጣም ዲፕ የሆነ ኮሚኒኬሽን አለን። ያ ጥሩ ሪሌሽንሽፕ ቢልድ እንድናደርግ ረድቶናል። እነሱ ጋር ስለ ቨርጂኒያውም ስቲል ስትሮንግ የሆነ ኮሚኒኬሽን አለን እና በጣም ፖዚቲቭ የሆነ ነገር አለ። ያንን እናደርገዋለን፣ ምንም ዳውት የለውም። እንደ ቨርጂኒያ ኮሚኒቲ ነዋሪዎች ለዚህ ለሜሪላንድ እንትናችን ጥግ ድረስ መስዋዕትነት የከፈለ የለም እና ኢንሻአላህ እንትን አይደለም ልክ ይህንን ሎናችን ጁን 20 ዘግተን ከ20 ፈርስት ጀምሮ ህልማችን አክሽናችን በጠቅላላ ወደዛ ነው የሚሄደው። ኢንሻአላህ አላህ ይረዳናል እና ይሄ በፍጹም መረሳት የለበትም። ጁን 20 ማሳረጊያ ይሆናል። ብራዘር አቡበከር እንዳለው ጀዛኩምላ ኸይር ምንባባልበት ፕሮግራም ፓኬጆች የታንኪዩ ፓኬጆች ይኖራል። ለእያንዳንዱ አቴንዲ
ሊሰጥ የሚገባ አንዳንድ ጊዜ ዝም ብለን በህልማችን እናስባለን አይደል? ይሄንን ያህል መስዋዕትን ሚዲያ ላይ ብቻ ወጥቶ ጀዛኩሙላህ ኸይር የሚለው ቃል በትክክል የኛን ፊሊንግ የቦርዱን ፊሊንግ አይገልጸውም። ሐቂቃ እንደ ቦርድ ሚቲንግ ላይ እናወራለን። ምን ብናደርግ ነው በትክክል እነሱ አንደርስታንድ አድርገው ይሄንን ሁሉ መስዋዕትነት በእኛ በኩል ልንገልጽላቸው አንደርስታንድ ሊያደርጉን የሚችለው እንላለን። ሐቂቃ የዛን ቀን ፕሮግራም ዲቴይሉን አስቀድመን ነው ወደ እናንተ ነው ሼር የምናደርገውና በእኛ በኩል የሚኖር ነገሮች አይኖሩምና እናንተ እያንዳንዱ ፊሊንጋችሁን በደንብ ሼር የምንደራረግበት ኤክስፒሪየንሶቻችን ለሚቀጥለው ዝግጅቶቻችን ፕላኖቻችንን ሌይዳውን የምናደርግበት በጣም ቆንጆ ፕሮግራም ሊሆን ስለሚችል ልክ እንደ ሌሎች ወንድሞቼ በጠቅላላ እኔም እናንተን እንትን የማደርገው ፕሊስ የዛን ቀን እንገናኝ፣ አብረን እንመራረቅ። በጣም የሚገርም ማዕድ ነው ያለው። እንደተለመደው አይደለም። የሚገራርሙ ሼፎች አሉ። ቁርጡን በየአይነቱ እየቆራረጡ እንትናች ሳህኖቻችን ላይ የሚያስቀምጡ ትራዲሽናል ምግቦች በየአይነቱ ነው የሚኖረን። ሐቂቃ በምንም መልኩ 100 ብር ከፍለን ልጆቻችን ይዘን የተለያየ ቦታ እንሄዳለን። አሚዝመንት ፓርኮች ምናምን ስንት ብር እንደምናወጣ እዚህ ግን ያንን 100 ብር ከፍሎ ገብቶ ወላሂ የሚነደም ሰው አይኖርም። ሙሉ ሆፕ ከአላህ ጋር ያለ አታችመንት ነውና ያንን ሁላ ይዘን የምንሄድበት ቀን ነው። አደራ የዛን ቀን አሁንም እንድንገናኝ እንጠይቃለን። ትኬቱ በተደጋጋሚ እንዳልነው በሲስተሮች በኩል ስልክ ቁጥሮቻቸው እዚህ ከስር ዲስክሪፕሽኑ ላይ ይቀመጣል። ኮንታክቶች አሉ። ኦንላይንም ላይ አለን። ኦንላይንም ላይ መግዛት ይቻላልና ኤኒ ደግሞ አዲሽናል ኢንፎርሜሽን በዚህ ሂደት ላይ የሚያስፈልግ ከሆነ ኤኒ ቦርድ ሜምበር እየደወላችሁ ቮለንተሮችንም ኢንፎርሜሽን ማግኘት ይቻላልና አደራ እንግዲህ ጀምረን መሀል ላይ መውረድ የለም። አስጨርሱን ኢንሻአላህ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ። በድጋሚ ምናልባት እንደው ከመጣንበት ስንጀምር ይሄ የመስጂድ መግዛት ፕሮጀክት ሲጀመር ታስታውሱ እንደሆነ የ3 ሚሊዮን ፕሮጀክት ምነካችሁ አብዳችኋል እንዴ what's going on like በአመት 100,000 መሰብሰብ የማይችል ድርጅት እንዴት ነው የ3 ሚሊዮን ፕሮጀክት ቢያሳካው ብለው ሰዎች ሀሳባቸውን ሲሰነዝሩ ነበር። ግን ያው ሰበቡን ማድረስ ነው። ተጀመረ። ባላህ እገዛ ለአላህ ተብሎ የሚሰራ ስራ እስከሆነ ድረስ አላህም ያግዘዋል። ያ ነገር አልহামዱሊላህ ስኬታማ ሆኖ ያው ሴንተሩ ተገዝቷል። ወደ መክፈሉ ላይ ነው ያለነው። ቀላል ልምድ አይደለም። ባለፉት 2 አመት በላይ ያገኘነው ልምድ ቀላል አይደለም። ፕላስ ደግሞ ኮሚኒቲውም የሚናቅ ማህበረሰብ አይደለም። ከተባበረ አንድ ላይ ከሆነ ብዙ ነገር ማድረግ የሚችል ኮሚኒቲ እንደሆነ ያየንበት ሁኔታ ነው። ይሄ ተሞክሮ ደግሞ ሌሎች ፕሮጀክቶችን መፈጸም የማንችልበት ነገር አይታየንም። ለዛም ነው በተደጋጋሚ ቨርጂኒያም ካለው ዲማንድ አንፃር እየተነሳ ያለውና ቨርጂኒያ ላይ ኦፍ ኮርስ ቀጣይ ፕሮጀክት ነው የሚሆነው። አስ ዲስ ታይም ግን በዋነኝነት ዛሬ ልንጋብዛችሁ የመጣ ነው የጁን 20 ፕሮግራማችንን ተገኝታችሁ ይሄን ሴንተር ሙሉ ለሙሉ ፔይድ ኦፍ እንድናረገው ትኬቱን በመግዛት ፕሌጅ የሰጣችሁ ፕሌጅ የነየታችሁ ፕሌጃችሁን በማስገባት ሙሉ ለሙሉ ፔይድ ኦፍ የምናረግበት አይነት ነገር የምንፈጥርበት ሁኔታ ነው ያለው። ኢንሻአላህ ተጋግዘን ተባብረን መስጂዳችንን ያላህን ቤት ከዕዳ ነፃ ካረግን በቀጣይ ደግሞ የሚሰሩ ፕሮጀክቶች ላይ ኢንሻአላህ ተባብረን እንደዚሁ የምንቀጥል ይሆናል። በጁን 20 ፕሮግራማችን ላይ ደስታችን ነው ብለው ለመገኘት የሚመጡ እንግዶች ይኖራሉ ኢንሻአላህ። ከተለያዩ ስቴቶች እዚህ አካባቢም ያሉ እንግዶች የሚገኙ ይሆናል። የኛን ደስታ ለመካፈል እንደ አጠቃላይ ካያችሁት ስኬት ነው። በ2 አመት ጉዞ የሚቋጭበት ፕሮግራም እንደመሆኑ ሁላችንም ተባብረን እንድንገኝ በመጨረሻ ማለት የምፈልገው ዱዓ ማድረግ ነው የምፈልገው ለሁላችንም። ይሄ ላላህ ብለን የምናደርገው ነገር ነው። ሁላችንም
አላህ ደግሞ ስራችንን እንዲቀበለን ሁላችንም በዱዓ እንበርታ ኢንሻአላህ። ጀዛኩሙላህ ኸይር። የጁን 20 ቀጠሯችሁን በፈርስት ሂጅራ አድልፋይ ሴንተር በማድረግ ኢንሻአላህ ዝግጅቱን ማጠናቀቅ እንድንችል እንድታግዙን በድጋሚ ጥሪ ማቅረብ ፈልጋለሁ። ጀዛኩሙላህ ኸይር።